ጌታ ኢየሱስ ክርስቶስ በስጋ በተወለደበት ጊዜ ማንም ሰው ኢየሱስን ለማወቅ መገለጥ አያስፈልገው። በስጋ ስላለ ማንም ሰው ስለሱ ማንም ሰው ያውቃል። ለምን? በስጋ ነው፣ የማርያም ልጅ ነው ብሎ ያማስበው። ግን እንደ እግዚአብሔር ልጅ ለማወቅ ግን መገለጥ ምን ያደርጋል? ያስፈልጋል። አይናችን የማያውቀውን ነገር ማየት አይችልም። ስለዚህ ዛሬ የምነግራችሁ ሪል የሆነው ማንነታችሁ ሲበራለት፣ አይኑ ሲገለጥ፣ ሲያውቅ ሁሉን መዳን የሚባለውን ነገር በዛ በኩል ነው የምንወርሰው። እግዚአብሔር የሰው ልጆችን ለማዳን ወደ ነፃነት፣ ወደ በረከት፣ ወደ ህይወት ያመጣቸው በምንድነው ማለት ነው? መዳን የሚችሉበትን፣ ከጨለማ ወደ ብርሃን የሚሻገሩበትን፣ ከሞት ወደ ህይወት መሻገር የሚችሉበትን እውነተኛውንና ጠቃሚውን መንገድ እንዲያዩ አይኖቻቸውን ነው ምን ያደርግላቸው? የከፈተላቸው። መዳንን የወረስነው በመገለጥ ነው፣ በማየት ነው። ምንድንበትን ዓለም፣ የምንደሰትበትን ዓለም፣ ሰላም ያለውን ዓለም፣ በረከት ያለበትን ዓለም፣ የጽድቅን ዓለም እንድናይ ከናቹራል አይናችን ውጭ ውስጠኛው አይናችን እንዲበራ አደረገውና አየነውና ይህ የኔ ነው ብለን ወሰድን። የእምነት አይኖቻችን፣ የውስጠኛው አይኖቻችን ሲበራ ከዲያብሎስ አገዛዝ ከጨለማ አልፈን ወደ ብርሃን የመጣ ነው። ይህ ነው። ስለዚህ የእግዚአብሔር ቃል አይን ከፋች ነው ማለት ነው። የእግዚአብሔር ቃል ምን ማድረግ ነው? አይን ከፋች ነው። ማየት የሚገባንን፣ ማወቅ የሚገባንን ትክክለኛውን ነገር እንድናይ፣ እንድንገነዘብ አይኖቻችንን ያበራል። እግዚአብሔር የመገለጥ ሁሉ ምንጭ ነው። ሰው እስካልበራለት ድረስ፣ እስካላየ ድረስ መዳኑ ላይ ሊደርስ አይችልም። መዳን የአይምሮ ስምምነት አይደለም፣ የባህሪ ጸባይም አይደለም፣ የሆነ ጥሩ ሰው የመሆንም አይደለም። አይን በርቶ እግዚአብሔር በሚያቀን መልክ ራሳችን ስናውቅ ማለት ነው። እግዚአብሔር ያሰበልን ነገር የኛ እንደሆነ ስናይ ነው። እስካልበራልን ድረስ፣ የውስጥ አይኖቻችን በርቶ እስካልበራልን ድረስ ወደ ከዓለም ውስጥ መውጣት አልቻልንም። ስለዚህ እግዚአብሔር ነቢያቱን፣ አስተማሪዎችን፣ ወንጌል ሰባኪዎችን ሁል ጊዜ እየላከ ምንድነው ማለት ነው የሚያደርግ? አይናችን ሊገልጥ ምን ያደርገናል? ያስተምረናል። አይናችን ያበራል። ስለዚህ የሆነ ነገር እንዴት እንደምንበራ ነገም ግን የውስጠኛው አይናችን ምን ያደርጋል? ይከፈታል። ይከፈታል ማለት እግዚአብሔር የሚያውቀውን ነገር እንድናውቅ እኛም እኩል ይገባናል፣ መረዳት እናገኛለን። በቃ ኃጢአተኛ እንዳልሆንን፣ የተጣለን እንዳልሆንን፣ የከበርን ፍጥረት መሆናችንን አውቀን እንገኝና ቀድሞ የነበረንን ደካማ የማያስችለውን ኃጢአተኛውን ማንነትን ገፈን እግዚአብሔር የሚያውቀውን አዲስን ሰው መመልከት ምን እናደርጋለን? እንችላለን። ያንን በመንፈሳዊ አሰራር እግዚአብሔር ያውቅበታል፣ ያሳየናል ማለት ነው። ከዛ በኋላ ምንም ሳንሆን ካለንበት ትናንትና ከመጣንበት ኤክስፒሪየንስ እያለን እዛ ውስጥ እያለን ግን እኛ ሽፍት እናደርጋለን፣ ለውጥ እናመጣለን። ከዛ ትናንትና ዓለም፣ ጓደኞች፣ ቤተሰብ እንደሚያውቁን እንደሚረዱን ሊይዙን ሊያወሩን ሲፈልግ ሌላ የተነሳ የበራለት አዲስ ሰው ምን ያደርጋል? ይገለጣል። ከዛ በኋላ ኖ ማለት እንጀምራለን። ምናችን እንደነካን አናውቅም። ግን ሰው የሚባለው በስጋ ብቻ የታየ ሳይሆን የውስጠኛው አምላክን የሚመስል ሰው በእኛ ውስጥ አለ አይደለ እንዴ? ስፒሪት ማን አለ ማለት መንፈሳችን አለ። መንፈሳችን እስካልነቃ፣ አይኑ እስካልበራ፣ እስካልተከፈተ ድረስ ማንኛውንም ወጥመድ ማለፍ አንችልም። ስለዚህ እናንተ በስጋ በምናየው በዚህ ቦዲ ብቻ ሊሚትድ ሆናችሁ ራሳችሁን አትዩ። እግዚአብሔርን የሚመስል የተፈጠረ አንድ ፓወርፉል ፐርሰን በእናንተ ውስጥ አለ። ያ ፐርሰን፣ ያ ማንነት ሲነቃ ሲበራለት ብቻ ነው ህይወት ታምር የሚሆነው ማለት። ዛሬም እግዚአብሔር ደግሞ ይሄ ኢንላይትመንት የዳንበት ነው። መዳናችንም በዚህ ብርሃን ምን የሚያደርግ ነው? የሚቀጥል ነው። በብርሃንህ ምን እናደርጋለን? ብርሃንና ከመገለጥ ወደ ምንድነው? ወደ መገለጥ። ከክብር ወደ ምንድነው? ወደ አሁንም እግዚአብሔር አሰራሩ ነገርን በማወቅ ነው እንጂ ምንድነው? በፕሮሰስ አይደለም። ጠብቅ በወረፍ አይደለም። ሲበራልን ነው ሽፍት የምናደርገው። አሁንም ድክመት ቢኖርብን፣ ቻሌንጅ ቢኖርብን፣ የተለያየ የህይወት ወጥመዶች ቢኖርብን የእግዚአብሔር ቃል ሰውን ይገልጥና ከውርደት ወደ ክብር ያሻግራል፣ ከሞት ወደ ህይወት ያሻግራል። ሃሌሉያ! እስኪ እግዚአብሔር መልካም ነው በሉ። እስኪ ለኔም በራልኝ በሉ።
አያችሁ እግዚአብሔር መልካም ነው። እሱ ምን ያደርገናል ማለት ነው? ይበራልናል። በቃ አወቅን። በቃ የሆነ ለውጥ ውስጥ እንዳለን፣ ሀብታም እንደሆንን፣ ጤናማ እንደሆንን፣ ፓወርፉል እንደሆንን አውቀን እንወጣለን። ዛሬ አውቃችሁ ትወጣላችሁ። እግዚአብሔር የሚያውቀውን ነገር አውቃችሁ ምን ታደርጋላችሁ? ትወጣላችሁ። ይሄ እግዚአብሔር አሰራር ነው። ዛሬ እግዚአብሔር ያበራልኛል። ሁኔታና ዓለም በማይሆን መልክ ራሴን ይዤ በመጣም ዛሬም አምላካችን እግዚአብሔር መልካም ስለሆነ ያበራልናል። አሜን። በቃ አውቄ እወጣለሁ። የሆነ something እግዚአብሔር የሚያውቀውን ነገር መረዳትን አግኝቼ ምን አደርጋለሁ? እወጣለሁ። የከበርኩ መሆኔን ራሴን አያለሁ። የመጀመሪያው መዳናችንም በዚህ መልክ እንደተከናወነ ዛሬ ላሳያችሁ ማለት የፈለገ ፕሮሰስ አይደለም። መገለጥ የሆነ ሂደት አይደለም፣ ጉዞ አይደለም፣ ትግል አይደለም። በቃ መገለጥ ነው። የሆነ መገለጥ ሲመጣ ሽፍት ታደርጋላችሁ። ውስጠኛው ሰውነታችሁ ሽፍት ካላደረገ ቦታ ልትቀይሩ አትችሉም። ልክ ይሄ ፖዚቲቭና መልካሙን ሳይድ ነው ያረኳችሁ የነገርኳችሁ። ልክም እንደዚሁ ሮንግ ነገር ክፉ ነገር በውስጣችን ሾልኮ ይገባና የማይሆንን ነገር ማየት እንጀምራለን። የማይጠቅመንን ነገር ማወቅ እንጀምራለን። ውስጣችን ያይገባና አይናችን ለማንፈልገው ነገር ይበራል። ከዛ አካላችን ጥሩ ቦታ ቢሆንም ቀስ በቀስ ወዳየነው ጥግ መጠጋት እንጀምራለን። ወደዛ ውድቀት፣ ወደዛ ዲፕሬሽን፣ ወደዛ ነገር ውስጥ እንሄዳለን። ግን በአካል ከመድረሳችን ያ ውድቀት ላይ ከመድረሳችን በፊት ክፉ ኢንፎርሜሽን መጀመሪያ የሚገባው ወደ ምንድነው? ወደ ሰው ልጆች ልብ ውስጥ ነው። ወደ ሰው ልቦች ይገባና አይናችን ለማይሆን ነገር ኢንላይትድ ይሆናል። ይሄ ማለት ምንድነው? በዘፍጥረት ምዕራፍ 3 ላይ ሔዋንና አዳምም በለስን በበላ ጊዜ አይናቸው ተከፈተ ነው ያለው። አይናቸው ተከፈተ ማለት ይሄ ራቁት ነኝ፣ ደካማ ነኝ፣ አረባም ለሚለው አሁን ዛሬ ሰው ልጆች ለሚኖሩበት ውጣ ውረድ፣ ድክመት፣ ግራ መጋባት፣ መደንዘዝ፣ ለማይሆን ህይወት፣ ለማይጠቅማቸው ህይወት አይናቸው ተገለጠ። ወዲያው እንደተገለጠ የምታዩት መሸፈን ጀመሩ። ጉድለት ዓለም ውስጥ ገቡ። ደካማ ወደሆኑበት ዓለም ገቡ። ከዛ ወደ ደካማ ዓለም ሲገቡ ያንን ነገር ደግሞ በራሳቸው መካኒዝም ለማዳን ትግል ውስጥ ገቡ። ስለዚህ ከመገለጥ ወደ መገለጥ ነው ሽፍት ያደረጉት ማለት ነው። ዛሬም እኔ እናንተም ከዚህ ዓለም ካስቀመጠው ሮንግ መገለጥ ወደ እግዚአብሔር መገለጥ ሽፍት እናደርጋለን። ወደምንከብርበት ዓለም አይናችን ይበራል። ፓወርፉል ወደምንሆንበት ዓለም አይናችን ይበራል። እዚሁ መንፈሳችን እግዚአብሔር ሽፍት ያደርገዋል። አሜን። የመጀመሪያው ደህንነታችን የመጣው ራሱ በመገለጥ እንደሆነ ላሳያችሁ ዛሬ የጌታ ራቴን ስለሚሰራ ማለት ነው። የማነብላችሁ ክፍል ሐዋርያት ሥራ 26 አብዲ በማንበብ ይረዳኛል። ሐዋርያት ሥራ 26 ቁጥር 18 ላይ ቴንኪው ኬሚ የረዳህን ስላለ ሁለት ሰባኪ ነው ያለው። ጌታ ይመስገን። እንደዚህ የሚል ቃል አለ ሐዋርያት ሥራ ምዕራፍ 26 ቁጥር እስካልበራላችሁ ድረስ እግዚአብሔርን ጠቃሚ ነው፣ እግዚአብሔር መልካም ነው፣ እግዚአብሔር በጎ ነው፣ እግዚአብሔር ደግ ነው ስለተባልን አይደለም የዳን ነው። ስላዘንን አይደለም፣ መገለጥን ስላገኘን ነው አይናችን ሽፍት ያደረገው። መገለጥ እስካልመጣ ድረስ ማንም ወደ መዳን ሊመጣ አይችልም። እግዚአብሔር የውስጥ አይናችን ምን ያደርጋል? ያበራልናል። እግዚአብሔር ለኔ መልካም ነው እሱም በራልኝ ይላል። ሃሌሉያ። እግዚአብሔር መልካም ነው፣ ዛሬ ይበራላቸዋል። የሐዋርያት ሥራ ምዕራፍ 26 ቁጥር 18 ላይ አንተም አይናቸውን ትከፍታለህ፣ ከጨለማ ወደ ብርሃን፣ ከሰይጣንም ስልጣን ወደ እግዚአብሔር ትመልሳቸዋለህ፣ እነርሱም የኃጢአትን ይቅርታ ይቀበላሉ፣ በእኔም በማመን በተቀደሱት መካከል ርስትን ያገኛሉ። ይውላችሁ ምን አለ ማለት ነው? አንተ አይናቸውን ምን ታደርጋለህ? ትከፍታለህ። ከጨለማ ወደ ብርሃን፣ ከሰይጣንም ስልጣን ወደ እግዚአብሔር ትመልሳቸዋለህ። ከሰይጣንም ስልጣን ወደ ማን ትመልሳላችሁ? ወደ እግዚአብሔር ትመልሳላችሁ። ኢየሱስ ክርስቶስ ነው ይህንን ያደርገው። መጣና እናንተ የእግዚአብሔር ልጆች መሆናችሁን፣ እናንተ ጻድቅ መሆናችሁን፣ ተራ ፍጥረት አለመሆናችሁን፣ በእንስሳ ሌቭል በወደቀ በውርደት ሌቭል አለመሆናችሁን እግዚአብሔር ለሰው ልጆች ያለውን የአባትነትን ፍቅር በር እያንኳኳ አበራልን፣ ነገረን፣ ገለጠልን። ዓለምና ሰይጣን በእኛ ላይ ዋሽቶ
የማይሆነውን ማንነታችንን አምነን ደካማውን የማይረባውን ለከንቱ ነገር የተፈጠረው ሰው ምንድነው ኮንፊውዥን ከሆነበት ዓለም እኛ ክቡር ፍጥረት መሆናችንን ራሱ አባታችን መጥቶ ገለጠልን አበራልን ማለት ስለ ማንነታችን አወራን ማለት ነው። እኛ ያለንን ቦታና ስፍራ ነገረን ማለት ነው። ለካስ እንደዚህ ነኝ ኢንፎርሜሽንን አገኘን፣ መረጃን አገኘን። ድራንትና ከምናቀው ደካማ ህይወት ራቁት ከሆነ የበታችነት ተጣይነት ምንም የማይረባ ማንነት ቦታ እንዳለን ዋጋ እንዳለን ክቡር የእግዚአብሔር ልጆች መሆናችንን አበራልን፣ አሳየን። ሃይማኖት፣ አካባቢ፣ ኑሮ፣ ብሔር፣ ኑሮ ስታተስ ያለ ማዕረግ ያንተ አለመሆን አንተ እግዚአብሔር ልጅ አንቺ እግዚአብሔር ልጅ ድንቅ ፍጥረት መሆንሽን ነገረን፣ በራልን፣ አይናችን በራልን። ስለዚህ ያዘጋጀልንን ነገር እንድናይ አይናችን ወደ ትክክለኛው መንገድ እንዲመለከት ወደ ትክክለኛው ቦታ እንዲገለጥ መረጃን ሰጠን። ዛሬ ሁላችሁም ወደዚህ ብትመለከቱ መስቀል ብዬ ብነግራችሁ ብዙ ዕቃዎች አሉ። እዚህ ቦታ ላይ ኪቦርድ አለ፣ ድራም አለ። ግን መስቀል ስል የሁላችሁ አይን ወደ ማን ይመጣል? ወደ ምን ይመጣል? ወደ መስቀል ይመጣል። ስለዚህ ምንድነው አበራውላችሁ ማለት ነው። ማየት የሚገባችሁን ማየት እንድትችሉ ዳይሬክት አረኳችሁ። አይናችሁን ከፈትኩት። አይናችሁ ያየው የገባውን ዕውቀትን ነው። ዛሬም ዓለምና ሰይጣን ስላንተና ስለኔ ውሸት ይነግረና በዛ ውሸት ራሳችንን ስናይ እግዚአብሔር የማይፈልገውን ህይወት ከዚህ በኋላ ነው የምንኖረው። ስለ ራሳችን የተሳሳተ ነገር ሳናምን ውድቀት ውስጥ መግባት አንችልም፣ ጥፋት ውስጥ መግባት አንችልም። የመጀመሪያ የሚስተው የመጀመሪያ ዋጋ መጀመሪያ ችግር ውስጥ ምንገባው በውሸት ራሳችንን ማየትና ማመን ስንጀምር ነው። ከዛ ያለንን የህይወት ያመነውን ስታንዳርድ የሚመጥን ወደ ኑሮ ደረጃ ዝቅ እንላለን። ሰው ክቡር ሆኖ ሳለ ራሱን እንደሚጠፋ እንስሳ ብናደርግ ሆነ አይደለም ያለው መሰለው እንጂ እንስሳ አይደለም። የሰው ልጅ እንስሳ አይደለም። ከእንስሳ የሚለየው ስላሰበ አይደለም፣ የእግዚአብሔር ልጅ ስለሆነ ነው። ባሰብማ ከእነሱ ሊበልጡን ይችላሉ። እንዲያውም እነሱ ታማኝ ናቸው፣ አይረሱም። ስላሰብን ብቻ ሳይሆን የእግዚአብሔር ልጅ ስለሆነን ነው። በእግዚአብሔር ቤተሰብ ስለተፈጠር ነው። ስለዚህ ክቡር ስለዚህ መዳናችን የጀመረው በምንድነው ማለት ነው? በመገለጥ ነው፣ በማየት ነው ማለት ነው። ጨለማውን ዓለም የሞቱን ዓለም ሽፍት ያደረግነው እግዚአብሔር ስለኛ የነገደንን የከበረውን ነገር እንድናይ አይናችን ስለበራ ነው። ዛሬ ራሳችሁን በምን መልክ ታያላችሁ? ራሳችሁን ከማን ተነስታችሁ ታውቃላችሁ? እግዚአብሔር በነገራችሁ ዋጋ ልክ ራሳችሁን የምታዩ ከሆነ ወደዛ ስፍራ መሮጣችሁ አይቀርም። ንጹህ እንደሆናችሁ ካላያችሁ አቧራውን ማራገፍ አትችሉም። ብርቱ እንደሆናችሁ ካላያችሁ ደካማው ማንነታችሁን ልቀቀኝ ማለት አትችሉም። ጻድቅ እንደሆናችሁ ራሳችሁን ካላያችሁ ከኃጢአት ዓለም መለየት አትችሉም። የተወደዳችሁ መሆናችሁን ካላያችሁ ከዚህ ዓለም ተስፋ ከሚያስቆርጡ ነገሮች በላይ መልካም ነገር እንዳላችሁ ማየት አትችሉም። ለምን? ዓለም ሁል ጊዜ ይህንን ነገር እንድንመለከት የማትነገረን ክፉ ነገር የሞላበት ዓለም ስለሆነ ስለኛ ሁል ጊዜ ሳያቋርጥ ውሸትን ስለሚያወራ። ስለዚህ ዛሬ የሰው ልጆችም በመገለጥ ወይም ደግሞ መገለጥን በብርሃን በመገለጥ መዳንን በመገለጥ አግኝተው ኑሯችንም ላይ ህይወታችንም ላይ እግዚአብሔር በነገረና ባለን ነገሮች ሁሉ እንዳንቀጥል ይሄ ዓለም ሁል ጊዜ ውሸትና ክፉን ነገርን ከመናገር ስለማያቋርጥ የበራልንን ብርሃን ማደብዘዝ ወይም ደግሞ ማቋረጥ ባይችል ግን በብዙ አይነት ወሬ በብዙ አይነት ውሸት እንዳንመለከት ኮንፊውዥን ግራ መጋባት ውስጥ ሊከተን ይችላል። ስለዚህ የነበረንን እውነተኛ ማንነት ኪፕ አድርገን መጓዝ ላንችል እንችላለን። ይህንን በአንዳንድ ታሪክ ላሳያችሁ። በኢየሱስ ክርስቶስ ሞቶ እንደሚነሳ በሶስተኛው ቀን ሐዋርያትን ሲያገለግላቸው የነበረውን በሆነ ጊዜ ይነግራቸው ነበር፣ ያስተምራቸው ነበር። ከዛ በእርግጠኝነት ሞቶ መነሳት የሚለው ነገር በቀላሉ ማያዝ ባይችሉም ግን እግዚአብሔር ሁል ጊዜ ደጋግሞ ምን ያደርጋቸው ነበር? ይነግራቸው ነበር። ይህንን የሚነግራቸው ለምንድነው? ሊያስፈራቸውና ሊያስጨንቃቸው ሳይል
በሚሞትበት ጊዜ የሚመጣውን ወጥመድ እና ቻሌንጅ ማለፍ የሚችሉት እነሳለሁ በሚለው ተስፋ ውስጥ እንዲቀመጡ ነው። ከፈተና ራሳቸውን እንዲጠብቁ ነው። ከዛ እየጨመረ ያለው ነገር እውነት እየሆነ ሲመጣ የዛን ጊዜ ልባቸው ወደ ሐዘን፣ ወደ ፍረስትሬሽን ሄደ። እንዲሁም ደግሞ በስጋም የጌታ የኢየሱስ ክርስቶስን ሞት ለማስቀረት ተደባድበው ሁለዋል። በቃ ሄደዋል፣ ታግለዋል ማለት ነው። የሰው ጆሮ ቆርጠዋል። አይሆንም መምህራችን። ከዛም በስጋም በበሉት ውለታ ተነስተው ባላቸው ጥሩነት ለመከተል ፈልገዋል። ግን ኢየሱስን በስጋ ውለታ በስጋ ኃይል መከተል አይችልም። ያለ መገለጥ መሄድ አይቻልም። ስለዚህ ኢየሱስ እኔን የምትከተሉኝ አይናችሁ በርቶ፣ የውስጥ አይናችሁ በርቶ እኔ እንደሆንኩኝ እናንተም የኔ አቅም እናንተ ውስጥ እንዳለ ራሳችሁን ካላያችሁ ካልበራላችሁ በስተቀር ፈጽሞ መከተል አትችልም። የስጋ ጉልበታችሁ ይጠፋል። የስጋ መከተላችሁ ያከትማል። ለምን? በቃ ሲሄዱ የስጋ ጽድቃቸው ነው ምን ያደርገው የተመታው። ለምን? መንፈስ ቅዱስ መጥቶ ከዚህኛው ዓለም መዳን የሚችሉበትን ውስጣቸው ገብተው የውስጥ ሰውነታቸው ኢንላይትድ ካልሆነ በስተቀር የኢየሱስ ክርስቶስን ሞትና ትንሣኤ በአእምሯቸው መረዳት አይችሉም። ጌታ ኢየሱስ ክርስቶስ በስጋ በተወለደበት ጊዜ ማንም ሰው ኢየሱስን ለማወቅ መገለጥ አያስፈልገው። በስጋ ስላለ ማንም ሰው ስለሱ ማንም ሰው ያውቃል። ለምን? በስጋ ነው፣ የማርያም ልጅ ነው ብሎ ማሰብ። ግን እንደ እግዚአብሔር ልጅ ለማወቅ ግን መገለጥ ምን ያደርጋል? ያስፈልጋል። እንደ ሕያው እንደ እግዚአብሔር ልጅ አውቆ የሚድንበትን እውነት ግን ከሰማይ ብርሃን ካልመጣ በስተቀር ውስጣችሁ ካልበራ በስተቀር ኢየሱስን በዚህ መልክ ማየት አትችሉም። መዳንም የሚሆንላችሁ እሱ የማርያም ልጅ የሚለውን ነገር ስላወቃችሁ ሳይሆን የማን ልጅ ነው? የእግዚአብሔር ልጅ ነው የሚለውን ብርሃን እስካላገኛችሁ ድረስ በእሱ ዘንድ ያለውን ፈውስ፣ መዳን፣ ብለሲንግ ሰው ኮኔክት ማድረግ አይችልም። ስለዚህ ኢየሱስ ይሄንን ደጋግሞ ይነግራቸው ነበር። በሚመጣበት ጊዜ የሚያልፈውን ፈተና ሁሉ እንዲያልፈው ይነግራቸው ነበር። ነገር ግን እንዳልኳችሁ የሚሄዱበት ቻሌንጅ፣ የሚጓዙበት ነገሩ ውሸትና የሚያሳልፉት ነገሮች ሁሉ ይሄንን ተስፋ አደበዘዘባቸው፣ አጨለመባቸው። ውስጣቸው ይሄ ውሸት ከመሙላቱ የተነሳ ኢየሱስ ይነሳል የሚለውን ተስፋ ክደው ወይም ደግሞ ረስተው ኢየሱስን እንደ አንድ ሟች ቆጥረው የሱን ሬሳ ሽቶ ሊቀቡ ዕጣን ሊቀቡ መጡ። ለምን? ሞቶ ይቀራል ብለው ስላሰቡ። ኢየሱስ ኤክስፔክት የሚያደርገው ኢየሩሳሌም ሊጠብቁት ነው። ለምን? ይሞታል የሚለውን ተስፋ እንዳለወጣለ። ነገር ግን ከድንዛዜያቸው ከድካማቸው የዓለምና የሰይጣን ወሬ ነፍሳቸውን ስላዛላቸው እንደ አንድ ደግሰው ሙታኑ ላይ ወይም ቀብሩ ላይ ሽቶ ለመቀባት እየሮጡ መጡ። መልአኩም በዛ ዕለት ላይ ቆመና ሕያውን ለምንድን ነው ከሙታን መካከል ተመለሱ። ወደ ሙታን ወደ መቃብር ያመጣቸው አለማመን ነው። ኢንላይትመንት ብርሃን አለማግኘት ነው። የዓለምና የሰይጣን ወሬ ክፉ ባይንድ ስላረጋቸው፣ ኮንትሮል ስላረጋቸው ወደ ስጋ ምርጫ ወደ ደከመው ሌቭል ዝቅ እንዲሉ አስገደዳቸው። ደጎ ነው አይደለም። ከዚህ ትሩስ ከዚህ እውነት ማየት ስላቃታቸው ደንዘዛው ስለነበሩ ወደዚህ መጡ። ከዛ ወደዚህ መጡ። ሕያዋንን ለምንድን ነው ከሙታን መካከል ምን ታደርጉት የምትፈልጉት? እናንተ የተቀጠራችሁት ኢየሩሳሌም ነው። ሕያው ሆኖ እንደሆነ ነግራቸዋል። ግን ይሄንን ማየት እንዳትችሉ ምን አድርጓቸዋል? ዓለምና በዙሪያ የሚወራ ወሬ ይሄንን ነገር ኤክስፔክት እንዳታደርጉ ከናንተ ወስዶባቸዋል። ከዛም ይሄም አልፎ አይደለም። ኢየሱስም በሶስተኛ ቀን ሙታንን ምን አደረገው? አስነስቶ እሱ ሕያው ሆኖ ለተወሰነ ሐዋርያት መገለጥን ያይ ዘንድ ወይ ተገልጦ ማውራት ጀመረ። ይህን ክፍል ደግሞ እናነብና ከዛ በኋላ ወደሚቀጥለው ነገር አሳያችኋለሁ። ዛሬ አይናችን ይበራል። ተአምራታችንን አውቀን እንገኛለን። ብርታታችንን እናውቃለን። የውስጥ አይናችን ለአዲስ ነገር ይበራልናል። አሜን። ባይብል ወይም ደግሞ መጽሐፍ ቅዱሳዊ ፈውስ አውቆ በመገኘት ይመጣ ነው። ፕሮሰስ አይደለም። የመጀመሪያው ሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ጥሩ ቆንጆ ስቶሪ ስለሆነ ያነብልናል። በሳምንቱ መጀመሪያ ሉቃስ ወንጌል 24 ቁጥር 1 ጀምሮ
በሳምንቱ መጀመሪያ ቀን ሴቶቹ ያዘጋጁትን ሽቶ ይዘው እጅግ ማለዳ ሳለ ወደ መቃብሩ ሄዱ። ድንጋዩም ከመቃብሩ ደጃፍ ተንከባሎ አገኙት። ወደ ውስጥ ዘልቀውም በገቡ ጊዜ ግን የጌታ ኢየሱስን ሥጋ አላገኙም። በሁኔታውም ግራ ተጋብተው ሳሉ እነሆ እጅግ የሚያንጸባርቅ ልብስ የለበሰ 2 ሰዎች ድንገት አጠገባቸው ቆሙ። ሴቶቹም ከመፍራታቸው የተነሳ ወደ ምድር አቀርቅረው ሳሉ ሰዎቹ እንዲህ አሏቸው፣ ሕያው የሆነውን እርሱን ለምን ከሙታን መካከል ትፈልጋላችሁ? እርሱ ተነስቷል፣ እዚህ የለም። ደግሞም በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ። የሰው ልጅ በኃጢአተኞች እጅ አልፎ ሊሰቀልና በሦስተኛው ቀን ሊነሳ ይገባዋል ብሎ ነበርና። ሴቶቹም በዚህ ጊዜ ቃሉን አስታወሱ። ሴቶቹም ከመቃብር ስፍራ ተመልሰው ይህን ሁሉ ነገር ለ11ዱና ለተቀሩት ሁሉ ነገሯቸው። ይህ ለሐዋርያት የነገሯቸው መግደላዊት ማርያም፣ ዮሐና፣ የያዕቆብ እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ። እነርሱ ግን ሴቶቹ የተናገሩትን ቃል መቀባጀር ስለመሰላቸው አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብሩ ሮጠ። እዚያም ደርሶ ጎንበስ ብሎ ወደ ውስጥ ሲመለከት በፍታው እንዳለ ለብቻው ተቀምጦ አየ። በሆነውም ነገር እየተገረመ ወደ ቤቱ ተመለሰ። ቁጥር 13 በዚህ ጊዜ ከደቀ መዛሙርቱ 2ቱ ከኢየሩሳሌም 11 ኪሎ ሜትር ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር። እነርሱም ስለሆነው ነገር ሁሉ እርስ በርስ ይነጋገሩ ነበር። እየተነጋገሩና እየተወያዩ ሳለ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ጀመር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። ነገር ግን እንዳያውቁት እዚህ ጋር ምንድነው? ዓይናቸው ምን አደረጉ ነበር? ተይዞ ነበር። የሆነ እዚህ ላይ የታሰረ አንሶላ የለም፣ የታሰረ ምን ጨርቅ የለም፣ ምንም ነገር የሆነ ነገር የለም፣ የሰው እጅም የለም። ዓይናቸው ታውሮ ነበር ማለት በውሸት በሚሄደው ሁኔታ ወደ ሮንግ ወደ ስጋ ሌቭል ወደ አይምሮ ደረጃ ወርደው ነበር። እግዚአብሔር አስቀድሞ የተናገረውን ነገሮችን ሁሉ ረስተውት ነበር። ማስተዋል አቅቷቸው ነበር። ለምን? የመገለጥ ምንጭ የእግዚአብሔር ቃል ስለሆነ ከዚህ ውሸት ረቀው ነበር። ስለዚህ ወደ ሮንግ ብሊፍ እታች ወርደው ሄደው ነበር። እንዲያውም የተወሰነ ሐዋርያት ኢየሱስ ተነስቶ አሉ ሲለው ይቀባዥሩ ምንድን ነው ይቀባዥሩ ነበር የሚለው። በቃ የሆነ የማይጨበጥ የሆነ ህልም ነገር የሚያወሩ መሰሏቸው። ሪያሊቲ አልነበረም፣ እውነት አይደለም። ዛሬም ልክ እንደዚህ ነው። በስጋ ስንሆን በአይምሮ በዚህኛው አይምሮ የእግዚአብሔር ቃል ሲናገረን ልክ እንደ ቅዠት ነው የሚታየን። ለምን? ዓይናችን በችግርና በምናልፈው ነገር ሁሉ ኮንትሮል ሲደረግ እግዚአብሔር ለኛ የሚያስበውን አስቦ እጅ አንስቶ አመሰግናለሁ ከማለት መድከም ቀላል ሊመስለን ይችላል። ግራ መጋባት ቀላል ሊመስለን ይችላል። ተስፋ መቁረጥ ቀላል ሊመስለን ይችላል። በድፍረት መቆም እግዚአብሔር ያደርገዋል የሚል ቦልድነስ ውስጥ መግባት ሊያቅተን ይችላል። ውሸት ዲሲቭ ያደርገናል። ይህን ክፍል ልንገራችሁ። እግዚአብሔር አብርሃምን ምን አለው ማለት ነው? የብዙዎች አባት ምን አደርግሃለሁ ብሎ ተናግሯል። ነገር ግን ይህንን ቃል ይዞ በሚሄድበት ጊዜ ጊዜና ሰዓት እየጨመረ ሲሄድ፣ እድሜው እየጨመረ ሲሄድ መስጋት፣ መፍራት፣ መጨነቅ ጀመረ። ከዛ ጭንቀትና ፍርሃት ሲገባበት ወደ ስጋ ሌቭል ዝቅ አለ። ሄዶ እስማኤልን ወልዶ መጣ። ወደዚህ አይነት ምርጫ ውስጥ የገባው የእግዚአብሔርን ቃል የበራለትን ነገሮች ሁሉ በሪቨሌሽን ደረጃ አንደርስታንድ ማድረግ ሲያቅተው በስጋ ወሬ በስጋ ሐሳብ ዶሚኔት ሲደረግ ወደ ስጋ ላይፍ ወደ ስጋ ወደማይሆን ምርጫ ወጥመድ ውስጥ ይገባል። አሁንም ብዙዎቻችን በሕይወታችን በምናሳልፍበት ጊዜ የእግዚአብሔር ቃል አንዴ በውስጣችን መጥቶ ከበራልን በኋላ ያንን ሊቃረን የሚችል ሕግና ስርዓት እኩል ሊነሳብን ይችላል። የዛን ጊዜ ሁለት ነገር ነው ምርጫዎቻችን ማለት ነው። የእግዚአብሔርን ቃል ትቶ የሰማውን ምድራዊ ነገር ይዞ መድከም፣ ማግሮምረም፣ መፍራት፣ ኮንፊውዥን ውስጥ መግባት። ነገር ደግሞ የእግዚአብሔርን ቃል ላይ ቆሞ ደግሞ ዛሬ የምናየው ነገሮች ሁሉ ሊወገድ ሊሸነፍ የተፈረደበት ነገር እንደሆነ አውቆ እግዚአብሔርን ማመስገን። ስለዚህ እምነት ምርጫ ነው። ስለዚህ ነው ሐዋርያትን
ሕያዋንን ለምንድን ነው ከሙታን መካከል ምን ታደርጉት የምትፈልጉት? ስለዚህ አይኖቻቸው እንዳያውቁት ተይዞ ነበር፣ ደንዝዘው ነበር፣ በዚህ አይነት ፍርሃት ውስጥ ገብተው ነበር። ስለዚህ ኢየሱስ ክርስቶስ ምን አደረገ ማለት ጀምሮ ማለት ነው ይሄንን የደነዘዙበትን ወደ እውነተኛ የልቦናቸው መገለጥ፣ ወደ ውስጠኛው ላይት፣ ወደ ውስጠኛው ብርሃን ይመለሱ ዘንድ የብርሃን ምንጭ ሆነውን ቃሉን ምን ማድረግ ጀመረ? ደጋግሞ መስበክ ጀመረ። ከዛ ኢየሱስም ከጠዋት እስከ ማታ ድረስ ከነቢያት ከመዝሙራት ከተለያየ መጽሐፍ እየጠቀሰ የብርሃን ምንጭ የሆነውን ቃል ለነሱ መስበክ ጀመረ። ከዚህ ድንዛዜው፣ መርሳቱ፣ የጠላት የውሸት ኢንፍሉዌንሱ ከላያቸው ላይ ምን እያደረገ እየተገፈፈ ከዛም የመጨረሻው ሰዓት ላይ እንጀራም ቆርሶ በሰጣቸው ጊዜ አይናቸው ምን አደረገ ይላል? በራ ሲባል ወደ ትክክለኛው ቦታቸው ተመለሱ። በአማርኛ ወደ ቀልባቸው ተመለሱ። እግዚአብሔር ወደሚያውቃቸው ትሩዝ ተመለሱ። ወደዚህ ብርታት ተመለሱ። ልክ አይናቸው ሲበራ ኢየሱስ ከነሱ ምን አደረገ ማለት ነው? ተሰወረ ሄደ። ዋናው ዛሬም ቸርቹ ስንኖር በምናሳልፍበት ነገር ዘሎ ዓለምና ሰይጣን በሚያወራውና በሚናገረው ውሸት ኮንትሮል ተደርገን የእግዚአብሔርን ነገር ማመንና እግዚአብሔር ነገር ላይ እጅን ከፍ አድርጎ ማመስገን ውሸት መስሎን ልንደነዝዝ እንችላለን። የእግዚአብሔርን ቃል እንደ እውነት ቆጥረን እንዳናይ አይናችን ሊያዝ ይችላል። ሁኔታችንን እውነት መስሎ ሁኔታችን ሪያሊቲ መስሎን ለዛ ራሳችን ልንሰጥ እንችላለን። ከዛም እሱ ብቻ አይደለም፣ በዚህ ኢንፍሉዌንስ ደግሞ የማይሆን ስፍራ ሄደን ልንገኝ እንችላለን። በማይሆን ምርጫ ውስጥ ልንገኝ እንችላለን። ተገደን በቃ ኦፕሽን እናጣለን። መንገድ ይዘጋብናል። ግን ምንድነው አሁን ሌላ መንገዱ የሚከፈተው አንተ ልብ ውስጥ ነው። መዳን የሚከፈተው ውጭ አይደለም፣ አንተ ውስጥ ነው። በሩ የሚከፈተው አንተ ልቡ ነው። የተዘጋብህ በር የለም፣ የተዘጋብህ እዚህ ጋር ነው። ሰይጣን መጥቶ እንዳታይ ብቻ ነው የሚያደርገው። ትንሽ ወረቀት ያደርጋል። ከዛ ማየት ካልቻልክ ዋጋ የለም። ዛሬም ድልህን እንዳታይ፣ ዝማሬን እንዳታይ፣ አሸናፊነትን እንዳታይ፣ ክብርን እንዳታይ የዋሸህን የሰውን ድምፅ መግፈፍ አለብህ። እማታምነውን ነገር ይዘህ እኮ ነው ደከመ ያለው። የእግዚአብሔር ቃል የብርሃን ምንጭ ነው። ብልጽግናህን እንድታይ፣ መሐሪነትን እንድታይ፣ አፍቃሪነትን እንድታይ። አያቸው የማይሆን ነገር ካመንክ እንዳንተ አሸገር የለም፣ እንዳንቺ አሸገር የለም። ብሊቭ ነው የሚያሰቃይ። ያን ብሊቭ ደግሞ የሰጠህ ሰይጣንና ዓለም ሊሆን ይችላል። ግን እግዚአብሔር የሰጠህን ነገር ማመን ከጀመርክ ያለህን ነገር መስጠት ላንተ ቀላል ነው። ስለዚህ ኢየሱስ መጥቶ እጃቸውን ጠምሶ ወደ ኢየሩሳሌም ያመለሰላቸው፣ ብርሃንን ያበራላቸው፣ አይናቸውን የከፈተላቸው ኢየሱስ ሟች አለመሆኑ፣ ያ ብርታት እነሱ ጋርም እንዳለ፣ ያ አቅም በውስጣቸው እንዳለ፣ እነሱም ደካሞች እንዳልሆኑ፣ ዓለምን አሸናፊዎች እንደሆኑ፣ ከሱ ጋር ሞተው ተነስተው ሕያዋን እንደሆኑ፣ ጻድቆች እንደሆኑ አሳያቸው። የዛን ጊዜ አራግፍ የሚያስፈራቸው፣ የሚያስጨንቃቸው፣ ግራ የሚያጋባቸውን ነገር ሰብረው ማለፍ ጀመሩ። ዛሬም ይህ መገለጥ ለእያንዳንዳችን ይመጣል። ሃሌሉያ! ይህ ብርሃን ወደ አንዳችን ይመጣል። እግዚአብሔር የሚያበራው ምን ነው ስትል በምሳሌ ቁጥር 20 ቁጥር 27 የሰው መንፈስ የእግዚአብሔር ምንድነው? መብራት ነው ይላል። የሰው መንፈስ ምንድነው? እግዚአብሔር ምንድነው? መብራት ነው። እግዚአብሔር ላይት የሚያደርገው መንፈሳችንን ነው። አይምሮአችንን አይደለም፣ መንፈሳችንን፣ የውስጥ ማይንዳችንን ይከፍተዋል። አይ ኖ በቃ ሪች እንደሆንክ፣ ጤነኛ እንደሆንክ፣ ሰላም እንዳለ፣ መሐሪህ እንደሆንክ፣ አፍቃሪ እንደሆንክ መገለጥን ታገኛለህ። የሆነ ነገር አግኝታችሁ ትወጣላችሁ። እስኪ የሆነ ነገር አውቄ እወጣለሁ በል እስኪ። መልካምን ነገር አውቄ እወጣለሁ በል እስኪ። ሁኔታ አካባቢ ብዙ ነገር ሊናገር ይችላል። የብዙዎቻችን ተግዳሮት ምንድነው የሚባለው? ገቢዎች፣ የገንዘብ ይሹ፣ ብዙ ነገሮች አሉ። እንደዚህ አይነት አስጨናቂ ድምጾች አሉ። አልፋችሁ ፍሪደማችሁን እንዳታስቡ ኮንትሮል የሚያደርጋችሁ አጣብቂኝ ድምጾች አሉ። ልክ ሐዋርያት ኮንትሮል እንደተደረጉት ሞተዋል፣ ገለነዋል። እያያችሁ ተስፋ ያደረጋችሁትን ነገሮች ሁሉ አዝናችሁ 3 ቀን ሞተዋል፣ ቀብረነዋል፣ ስለዚህ ኖ ሆፕ የሚል ሁሉ የሚደንሱበት ድምጾች ውስጥ ናቸው። ወዳጃቸውን አጥተዋል።
ወደ አዲስ ነገር እንዳይገቡ እንደዚህ ተጨባጭ ውሸት ውስጥ እንድትቀመጡ ደጋግማችሁ አሁንም ስትሄዱ ቻሌንጆቻችሁ ከዚህ በር በኋላ ሊያወራችሁ ይችላል። ዛሬ ግን እግዚአብሔር ሁኔታውን ሳውንድ ሽፍት የሚያደርገው እናንተ ሽፍት ያደርጋችኋል። ሃሌሉያ። ስለዚህ እግዚአብሔር የሚያበራው ምናችን ነው? የሰው መንፈስ የእግዚአብሔር ምንድን ነው? ስለዚህ እግዚአብሔር አሁን የሚያደርገው መንፈሳችንን ሲያበራው የልቦናችን አይን ሲበራ ድላችንን እናየዋለን፣ ሰላማችንን እናየዋለን፣ አሸናፊነታችንን እናየዋለን። ዛሬም በዚህ በጌታና እራት አይናችን ይከፈታል። የሚከፈተው ለድል ይከፈታል፣ ለመብዛት ይከፈታል፣ ለብልጽግና ይከፈታል፣ ለምስጋና ይከፈታል፣ ለዝማሬ ይከፈታል፣ ለብርታት ይከፈታል። ሽፍት እናደርጋለን። ሃሌሉያ። ከዛ የእግዚአብሔር ቃል ወደ ብርሃናችን በውስጣችን ሲመጣ ኢዮብ 29 ቁጥር 3 ላይ እንደዚህ ይላል። የሚያበራው እግዚአብሔር የሚያበራው ምናችንን ነው ይላል? መንፈሳችንን። እስኪ እግዚአብሔር መንፈሴን ያበራዋል በሉ። የልቦና አይን ያበራል በሉ እስኪ። something ዛሬ በቃ አይ ነው የረሳችሁትን ነገር ለእናንተ ጠቀም የሆነውን ነገር እንድታዩ እግዚአብሔር አይናችን። ሃሌሉያ። ኢዮብ 29 ቁጥር 3 ላይ ያን ጊዜ መብራቱ በራሴ ላይ ይበራ ነበር፣ በብርሃኑም በጨለማ ውስጥ አልፌ እሄድ ነበር። በብርሃኑ ምንድን ይላል? በጨለማ ውስጥ አልፌ እሄድ ነበር። ብርሃኑን ካበራልኝ በኋላ እግዚአብሔር ካበራልኝ በኋላ ህመምን አልፌ እሄድ ነበር፣ ውርደትን አልፌ እሄድ ነበር፣ ድህነትን አልፌ እሄድ ነበር፣ አንበሳን አልፌ እሄድ ነበር፣ ቻሌንጆችን ሁሉ አልፌ እሄድ ነበር። እግዚአብሔር ባበራልኝ ብርሃን ሞቷል የሚባለውን ዜና አልፌ ወደ ትንሣኤ ይሻገራለሁ። ድክመትን አልፌ እሄዳለሁ። እናንተ ውሸትን አምናችሁ እንዳትቆሙ፣ በዛ ነገር ላይ እንዳትዘገዩ፣ አሁን ሙቭ እንድናደርግ እግዚአብሔር ብርሃን ይሰጠናል። ሃሌሉያ። ሉቃስ ወንጌል 1:29 ላይ ፕሬዝ ዘ ሎርድ። ሉቃስ 1:29 ላይ ዛሬ እግዚአብሔር ክብር በመካከላችን ይገለጣል። አሜን። ሃሌሉያ። የታመመ ሰው ዛሬ ተፈውሶ ይሄዳል። አሜን። ወደ ፈውሱ ሽፍት አድርጎ ይሄዳል። አሜን። ሃሌሉያ። እግዚአብሔርን ቃል ያለ ዲስትራክሽን በጣም በጥሞና በንጽህና ሆናችሁ ስሙ። እግዚአብሔር ሊያገለግለን በመካከላችን ስላለ። ሉቃስ ወንጌል ምዕራፍ 1 ቁጥር 29 ላይ ማርያምም በንግግሩ እጅግ በጣም ደንግጣ ይህ ምን አይነት ሰላምታ ይሆን እያለች ነገሩን ታሰላስል ጀመር። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ሞገስ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል። 79 ነው 79 ምዕራፍ 1 ቁጥር 79 ማን ነው የሚሰብከው ብዬ እኮ ማስመር ጀመር ጥቅሱን ሳነባው። እሺ ምዕራፍ 1 ቁጥር 29 ሉቃስ 79 ይኸውም በጨለማ ለሚኖሩት በሞት ጥላ ውስጥ ላሉት እንዲያበራና እግሮቻችን ወደ ሰላም መንገድ እንዲመራ ነው። እሺ ምንድነው ደግሞ ከቁጥር 77 ጀምሮ የኃጢአታቸውን ስርየት ከማግኘታቸው የተነሳ ለሕዝቡ የመዳንን እውቀት ትሰጥ ዘንድ በአምላካችን በጎ ምሕረት የተነሳ የንጋት ፀሐይ ከሰማይ ወጣችልን። ይኸውም በጨለማ ለሚኖሩት በሞት ጥላ ውስጥ ላሉት እንዲያበራና እግሮቻችንን ወደ ሰላም መንገድ እንዲመራ ነው። ይኸውላችሁ እሱም በጨለማ ላሉት እንዲያበራና የበራላቸው ሰዎች የሞትን ወጥመድ ምን እንዲያደርጉ እንዲሄዱና እግሮቻቸው ወደ ምንድን ነው? ወደ ሰላም መንገድ። ዛሬ እግዚአብሔር የምንፈወስበትን የምንበለጽግበትን የምንበዛበትን መንገድ ከውጭ ሳይሆን በልባችሁ ውስጥ ያበራላቸዋል። ኢንላይትመንቱ አሁን ይመጣል። መሄድ የሚገባችሁ መንገድ ገና ታውቃላችሁ። በናቹራል ዓለም ላይ ያለን ነገር አንድ ነገር ልንገራችሁ።
ሁላችንም ዛሬ ወደ ቤታችን የምንሄደው ገምተን አይደለም። የት እንደምንሄድ ካርታው በውስጣችን አለ። የትኛውም መንገድ አይዘንም። ወጣ ብለን ብንሄድ ይሄ ቢዘጋ ይሄ ተዘግቷል የምናውቀው መንገድ ቤት ያልደርስም የሚል ተስፋ በውስጣችን አይጸነስም። ኮንፊውዥን አይመጣም። ለምን? በየትኛውም መንገድ የት እንደምንደርስ ኦልሬዲ ሴት የተደረገ መንገድ አለ። ስለዚህ ዛሬም ልክ እንደዚሁ እግዚአብሔር በሕይወታችን ውስጥ የሚጠቅመንን መንገድ እዚህ ቁጭ ብለን ያበራልናል። ነገሩ ላይ እንደምንደርስ እግዚአብሔር ያበራልናል። ከዛ አይ ኖ ትላላችሁ። የት እንደምትሄዱ ምን ታደርጋላችሁ ታውቃል። ስለዚህ መንገዱን ሊያወቀ ሰው 360 ዲግሪ ምንድን ነው? መንገድ ክፍት ነው። ወደዚህ የምትሄዱ ወደ ቤት ትሄዳላችሁ፣ ወደዚህ የምትዘሩ ታውቃላችሁ። ምክንያቱም የትኛውም መንገድ ብሎክ የሆነ መንገድ እናንተን ካያችሁት መንገድ የሚያስቀራችሁ የለም። ግን ገማች ከሆናችሁ የማታውቁ ከሆነ ኔክስት ቤት ቢሆን ግን ኮተቤ ይሁን ሳር ቤት ይሁን ጭንቀት በጭንቀት የት ነው የሚሄደው? ና ተብያለሁ፣ እፈልጋለሁ፣ ግን እንደምድረሰው እዚህ ቢሆንም ከባድ ነው። ስለዚህ ዛሬም ድላዎቻችን ውስጣችን የእግዚአብሔር ቃል ሲመጣ እንደዚሁ የተወሰነ መንገድ ላይ እንደምንሄድ እግዚአብሔር በውስጣችን ይሄንን ህይወት ያበራልናል። ሰዎች የእግዚአብሔርን ቃል ሲበራላቸው የሚያገኙት አንዳንድ ነገር፣ አንደኛ ወጥመድ ቀላል ይሆናል። መጽሐፍ ቅዱስ ላይ እንደዚህ ይላል፣ አንዲት ወፍ ሊያጠምዳት ያዘጋጀውን ወጥመድን ካየችው ወጥመዱ ምንድነው? ከንቱ ነው ይላል። ወጥመድ እንደሆነ ካወቀች 100 ዓመት ሙዝ ብታስቀምጥ በቆሎ ብታስቀምጥ አትገባልህ። ለምን? በርቶላታል፣ ብርሃን መጥቷል። ካላየህ ነው ችግር። ወጥመድ መሆኑን ካላወክ ነው ችግሩ። ስለዚህ አሁንም በዓለም ላይ ያሉት ሞትና ችግሮች ሁሉን የማንሄደው እሱ የህይወታችን አንድ ክፍል እንዳልሆነ ምን አድርገናል? አይተናል፣ አይናችንን። ስለዚህ ብርሃን ወጥመድን ምን ያደርገዋል? ከንቱ እንደሆነ ያስቀራል። ከዛስ የሚጎዳንና የሚጠቅመንን ነገሮች ሁሉ በትክክል መለየት የምንችልበትን አቅም ይሰጠናል። ለምን? በጨለማ ጉዞ የምናደርግ ሰዎች ሁሉ ጊዜ በእንቅፋት እንመታለን። ብዙ ጊዜ በጨለማ ብዙ ጉዞ አይኬድም። ለምን? ያለው ዳርክነስ የተሻለውን ነገር እንዳንመርጥ አይናችን ስለሚይዘን። ለዚህ ነው ሌቦች ወይም አጥቂዎች ጨለማን የሚመርጡት። ምክንያቱም ዙሪያን ማየት ስለማትችል። ስለዚህ ያለነሱ ቦልድነስ ነው። ጠላትም ዛሬ አንተና ህይወት ላይ እኔ ህይወት ላይ የሚመጣው የኛን አለማወቅ ተንሰንስሮ እንጂ ከጉልበቱ አይደለም። ስለዚህ የሌባ ጉልበት አለማወቃቸው፣ ተኝተዋል፣ አታቅም፣ ጨለማ ውስጥ ነው፣ አየኝም የሚል ነው እንጂ ጉልበት ኖሮት አይደለም። ዛሬ ግን የእግዚአብሔር ቃል ከበራልን በብርሃን ውስጥ ካለን የማንኛውም ወጥመድ አያስፈራንም። ምክንያቱም ለነቃ ሰው ተራ ነገር ነው፣ ወሬ አያስፈራም። ስለዚህ እግዚአብሔር ችግሮችን አይደለም ያባረልን፣ እኛን ያነቃናል። መጽሐፍ ቅዱስ ላይ ለሞት እንዳልተኛ ምንድነው? አይኖቼን አበራ፣ አሳወከኝ፣ ችግር ምን እንደሆነ አሳየኝ። ስለዚህ በብርሃን ውስጥ ስላለው ምርጫዬ ክሊር ነው። የተበላሸ አሁን እችን ውሃ በጨለማ ውስጥ ባስቀምጥላችሁ ችግር ነው፣ መጠጣት ያስፈራል። ምክንያቱም የደፈረሰ ይሁን የተበላሸ ይሁን ያረጀውን አታውቁም። ስለዚህ በትንሽዬ በብርሃን ማየት አለባችሁ እንድትጠጡት እንድትወስዱት። ልክ እንደዚህ ነው እውቀት የሌሎቻቸው ሰዎች፣ ብርሃን ያልበራላቸው ሰዎች ሁሉ በዓለም ላይ ኮንፊውዥን ናቸው፣ ግራ ይገባቸዋል። የወሰዱት ነገር ይጠቀማቸው አይጠቀማቸውም አያውቁም። ዛሬም የእግዚአብሔር ቃል ወደ ትክክለኛ ምርጫ ያደርሰናል። ሃሌሉያ። ቅድም እንደተነ ሌላው የሰላምን መንገድ እንድናውቅ ያደርገናል። የሰላምን መንገድ እንድናውቅ ያደርገናል። እነዚህ አሁን በዚህ ኤክስፒሪየንስ ጌታ ኢየሱስ ክርስቶስ ባቀረበልን የስጋና ደም ብሌሲንግ ኮኔክት የምናደርጋቸው ስፒሪቹዋል ብሌሲንጎች ናቸው። አሜን ሃሌሉያ። ከዛም ደግሞ ቅድም ቲፕ እንዳደረኳችሁ ከማይሆን ስፍራ በውሸትና በተለያየ ቻሌንጅ ዶሚኔት ተደርገን የማይሆን ስፍራ የማይሆን ምርጫ ላይ ያለን ሰዎች ደግሞ ወደ ትክክለኛ ስፍራችን ሽፍት እንድናደርግ እግዚአብሔር ነፍሳችንን መልሶ ምን ያደርጋታል? ያለመልማታል፣ ይመልሳታል። ነፍሴን ምን አደረገ ይላል? እዚህ አብርሃምን እዚህ
ሮንግ ምርጫ ላይ እንዳይቆይ እግዚአብሔር መልሶታል። አሁን ወደ ሉቃስ ወንጌል ምዕራፍ 24 ተመልሱና ከቁጥር 25 ጀምሮ ያነበለንና ሁላችንም በዚህ ቃል ላይ ቆመን ነው እንግዲህ የጌታን ራት የምንወስደው። ዛሬ ድንቅ ይሆናል። እኔ ተደስቻለሁ። እግዚአብሔር ያበራልኛል፣ ወደ አዲስ ዓለም ያስገባልኛል። ሃሌሉያ! ኒው ኮኔክሽን ያላየሁትን ማየት እንችል። እግዚአብሔር አይኖቼን ያበራል። ወደ ብሌሲንግ ሽፍት እንዳረግ፣ ወደ ክብሬ ሽፍት እንዳረግ፣ ራይት በቃ ወደሚገባኝ ነገር እንድታጠፍ እግዚአብሔር አይኖቼን ይከፍታል። እግዚአብሔር መልካም ነው፣ ለኔም በራልኝ። ኦ ሃሌሉያ! ከቁጥር 25 ጀምሮ እርሱም እንዲህ አላቸው፣ እናንተ የማታስተውሉ ሰዎች ልባችሁ ነቢያት የተናገሩትን ሁሉ ከማመን የዘገየ ክርስቶስ ይህን መከራ መቀበልና ወደ ክብሩም መግባት አይገባውምን? ከሙሴና ከነቢያት ሁሉ ጀምሮ በቅዱሳት መጽሐፍት ስለ እርሱ የተጻፉትን አስረዳቸው። አስረዳቸው ማለት ኢንላይት ዳረጋቸው። ወደሚሄዱበት መንደር በተቃረቡ ጊዜ ኢየሱስ አልፎ የሚሄድ መሰለ። እነርሱ ግን ምሽት እየተቃረበ ቀኑም እየመሸ ስለሆነ ከኛ ጋር እደር ብለው አጥብቀው ለመኑት። ስለዚህ ከእነርሱ ጋር ለማደር ገባ። አብሯቸውን በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። በዚያ ጊዜ ዓይናቸው ተከፈተ፣ አወቁትም፣ እርሱም ከእነርሱ ተሰወረ። ዓይናቸው ተከፈተ። ቀጥሎ ምንድነው? አወቁትም። የብርታታቸው ሶርስ እንደሆነ፣ የማሸነፋቸው ምርጭ እንደሆነ። ከዛ በኋላ እነሱ በመንገድ ሳለን እየነገረን ቅዱሳን መጽሐፍትንም ገልጦ ሲያስተምረን ልባችን ይቃጠልብን አልነበረምን ተባባሉ። ልባችን ምን ያደርግ ነበር? ይቃጠል ነበር። ከደነዘዘበት፣ ተስፋ ከቆረጥንበት፣ ሚስፕሌስ ከሆንበት፣ ሚስ ዳይሬክሽን ውስጥ ገባንበት፣ አቅጣጫችን ከሳቅንበት፣ የማይሆን ምርጫ ውስጥ እንዲህ ሲባል ወደዚህ እንድንሄድ አያችሁት? ለዚህ ነው ድክመት ዓለም የማይገባን ስፍራ ላይ እንድንገኛለን። አንዳንድ ሰዎች በመንፈሴ ከውሸት የተነሳ እናንተን የማይመጥን ስፍራ ያላችሁ ሰዎች አላችሁ። የማይመጥናችሁ ስፍራ ላይ ተቀምጣችሁ የምታገሉ ሰዎች አላችሁ። ያ ማለት ከውሸት የተነሳ ያገኛችሁት ስፍራ ነው። ለዚህ ነው እነዚህ የኤማውስ መንገደኞች ትክክለኛ ስፍራቸው አልነበረም። ያ ከውሸት የሄዱበት መንገድ ነው። አንዳንድ ጊዜ ጠላት በዋሻው መንገድ ውስጥ የምንገኝ ሰዎች አለን። ዛሬ ግን እግዚአብሔር ሆይ ገንዘብ አይደለም የሚለውጠኝ፣ ሰዎች አይደለም የሚለውጠኝ፣ አንተ የብርሃኔ ምንጭ ነህ። አይኖቼን ትከፍታለህ። ወደ ትክክለኛ ስፍራዬ ባክ እንዳረግ ታበራልኛለህ፣ ትገልጥልኛለህ። ዳዊት እንዳለው ለሞት እንዳልተኛ ምንድነው? አይኖቼን ምን አረገ? በቃ ለችግር እንዳልተኛ፣ ለእንባ ለሐዘን እንዳልተኛ፣ ለጥላቻ እንዳልቀመጥ አይኖቼን ምን ታረጋለህ? ታበራለህ። እግዚአብሔርም ዛሬ አይናችን ያበራ ዘንድ በዚህ ሰዓት ቆርሶ እንጀራውን ምን ያደርገን ይሰጠናል። ስለዚህ ዛሬ አይኑ ሳይከፈትለት የሚወጣ ሰው የለም። ለብርታት አይናችሁ ይከፈታል። ለስኬት አይናችሁ ይከፈታል። ለመሳቅ አይናችሁ ይከፈታል። ለጥሩ ተስፋ አይናችሁ ይከፈታል። ለመብዛት አይናችሁ ይከፈታል። ለፕሮስፔሪቲ አይናችሁ ይከፈታል። ሃሌሉያ! ኤክራታ ሳጋና ማሺላ ባዳ አይናችሁ ይከፈታል። አይኔን ይከፍታል። አይኖቼን ያበራል። ወደ ክብር ያሻግረኛል። ሁላችሁ እኔ በመንፈሴ ያለውበትን ቦታ ነው የምናገረው። አይኖ እግዚአብሔር የሆነ ነገር መንፈሴን ነጥቆ አድርሶታል ማለት ነው። ሃሌሉያ!